የግለሰቦች ስህተት ግን የቤተክርስቲያን ነው ማለት አይደለም። ዛሬ ክርስቶስ ማልዷል፣ ይማልዳል፣ እየማለደ ነው ብንል ምን ችግር አለ? ከኃጢአት የነጻ መሆን አለበት። ለምን ካል ኃጢአተኛ ሊያድን አይችልም። ለመሆኑ መስቀል ላይ የፈሰሰው ደም የማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ቤዛ ትባላለች አይደለም፣ የመጀመሪያ ስብከቷ ቤዛ ናት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁናዊ ግስ ለማስታረቅ አትጠቀምም። ሁሉም ነገር ተፈጥሯል እና እየፈጠረ ነው ይፈጥራል የሚል አባባል ቤተክርስቲያኒቱ አስተምሮ የላትም። እናቶች በባህሪያቸው ደካማ ናቸው፣ ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እንግዲህ እግዚአብሔር አምላክ ዛሬ እዚች ቀን ላይ አድርሶናል። ከመምህር መንግስተ ስላሴ መሰሉ ጋራ ከትንሳኤው በፊት ነበረ የተገናኘ ነው። እጅግ በጣም በሚያስገርም በሚያስደንቅ መልኩ እንግዲህ በአባቶችሽ ፈንታ ልጆችሽ እንዲል መጻፉ አዲስ ወደ ሚዲያው መምጣት ፍላጎት ሳይኖራቸው ወደ ሚዲያ የሚያስመጣ ጉዳይ ግን ስለገጠማቸው ተመላልሰው የተማሩትን ኖረው ያዩትን እውነት ለቤተ ክርስቲያን የሚመሰክሩበት ጊዜው አሁን ስለሆነ ከኛ ሚዲያ ጋር እንግዲህ መለስ ቀለስ እያሉ ነው። እግዚአብሔር እንግዲህ ያዘልቀውና የእግዚአብሔርን የሆነ ቃል ብቻ የምንነጋገርበት ሰዓት እንዲሆን የእርሱ የአምላካችን ፈቃድ ይሁን። በድጋሚ እንኳን ደህና መጡ፣ እንኳን አደረሰን። ደህና ቆየኝ፣ እንኳን አብሮ አደረሰን። እንግዲህ በጣም ተገርም ያለው ከትንሣኤ በፊት በነበረን ቃለ ምልልስ እጅግ ድፍረት የተሞላበት እውነትን ያዘለ ደጅ መጥናት የሌለበት ከማንም እጅ መንሻ የማይፈልጉ በአንዱ ሀገረ ስብከት ሄደው ለመጠጋት የማይፈልጉ ግን የቤተክርስቲያንን የሆነ ነገር ብቻ ለመመስከር የዳዱ ልቦችን ሳይ እርሶን አገኘውና በጣም ነው የተደሰትኩት። የእውነት ከልቤ ያለምንም እጅ መንሻ እግዚአብሔር የሰጡትን እውቀት ለእግዚአብሔር እየሰጡ እንዲኖሩ እርሱ አምላካችን ፈቃዱ ይሁን። በጸሎት አግዙን። አሁን ዋናው ዓላማ የኛ ይሄን ያህል እንኳን አይገባንም። ምንም እያደረግን ምንም እየሰራን አይደለም። ይሄ ሁሉ ምክንያቱም እየሰራ ነው ብዙ ስራ ስለሌለ ማለት ነው። ሳንሰራ ይሄ ሁሉ ቃል አይገባንም። ይሁን እንጂ ግን ገና ብዙ የምንሰራቸው ስራዎች ወደፊት እንደሚጠብቁን አምናለሁ። በጣም ነው የማመሰግነው። እንዴ ከቅድስት ሀገር ኢየሩሳሌም ስንመለስ ለምንችለው ለሰው እንግዲህ ይሆናል የሚለውን ነገር ይዘን እየመጣን ነው። ትልቁ ጸበል ነው፣ እምነት ነው፣ መስቀል ነው፣ ሁሉን ነገርና ለመምህራችን ደግሞ እንደው ነጋሽ ሚዲያ ማስታወሻ ቢሰጥ ብለን አሰብንና የሚመጥን አይደለም የሚመጥን ነው። ከዚህ ውጪ ለመምህር ሊመጥን ይችላል የሚል ነገር የለንም። ለአማኝ ከዚህ ውጪ ሊመጥን ይችላል የሚል እምነት የለኝም። ለኔም ቢሆን ከዚህ በላይ ስጦታም አለ ብዬ አላስብምና እንደው ይሄንን ታላቅ ስጦታ ይዤ መጥቻለሁ። ለካሜራው እንዲሆን እርሱ እንዳይነሱ እኔ እነሳለሁ፣ ግድ የለምና መምህራችን እጅግ በጣም ስለተደሰትክቦት በአገልግሎቱ ይሄንን እንግዲህ ይዤ መጥቻለሁ። ይቀበሉኝ ባርከው። በጣም አመሰግናለሁ። እግዚአብሔር ይስጥልን። ለእኔ ትልቅ አደራ ነው። ምክንያቱም እንግዲህ ምንም ደካማዎች ብንሆን ለተሰጠን ስጦታ እግዚአብሔር ዋጋ ይክፈልልን ነው የምንለው።
ሁሉንም በጤና ይጠብቅልን። በተለይ የምታገለግሉት አገልግሎት ትልቅ ከመሆኑ የተነሳ ነፍሳትን የማዳን አገልግሎት ስለሆነ ይህን አገልግሎታችሁን ለመምህራን እንዲሁ ማስታወሻ ከመስቀል በላይ ደግሞ ሌላ ምንም ነገር የለም። ምንም ስለዚህ ያድርጉትና አንድ ነገር ይገባኛል፣ መከራ እንደሰጠኝ ነው። መስቀል ማለት መከራ ነው። እሱን ነው እኔም ስሰጥ፣ ምክንያቱም በጣም ቤተክርስቲያን ብዙ ዋጋ ፈተና አለባትና አሁን መስቀሉን ተሸክመው መስቀሉን እያዩት ስለ መስቀሉ እንዲመሰክሩ በማለት ጭምር ነው እሱን የሰጠነውና እግዚአብሔር አምላክ ከእርሶ ጋር ይሁን። ወደ ቀደመ ጉዳያችን እንመለስ እስቲ። በነገረ ክርስቶስ ላይ ነው ዛሬ የምንነጋገረው። ሰሞኑን የምንሰማቸው፣ ሰሞኑን የምንመለከታቸው፣ ሰሞኑን የምናያቸው ጉዳዮቻችን እጅግ እያስፈሩ እያስገረሙን መጥተዋል። አባቶቻችን እንዴት ይሳሳታሉ፣ ካህናቶች እንዴት ይሳሳታሉ፣ ዲያቆናቱስ እንዴት ያጠፋሉ እየተባለ በተዋረድ ቤተክርስቲያን ላይ ዱላ ለማሳረፍ የሚደረግ ሂደት አለ። አትደንግጡ ተብለናል። ልንደነግጥ የማንገባበት አንድ ነገር አለ። ዲያቆን ሁሉ ዲያቆን አይደለም። ካህን ሁሉ ካህን አይደለም። ከመርካቶም ከምንም ቆቡንም ነጠላውንም ቀሚሱንም ለብሶ የገባ ቤተክርስቲያን ለማተራመስ የመጣም አለ። በዛው ልክም ደግሞ በጵጵስናም ሲመጣ ሰይጣን እንደውም አናቱን ነው መበጥበጥ የሚፈልገው። ብዙ የተሳሳቱ ነገሮች ሊኖሩ ይችላሉ። ግን ትንሽ ነገሮችን ደግሞ እያጎላን ቀይ ምንድነው እሱ ካርድ እየያዝን ትንሽ ተሳስቷል የምንላቸውን ሁሉ ለማውጣትም መቸኮል አለብን የሚል እምነት የለኝም። መምከር፣ መገሰጽ፣ ማስተማር እንዳለ ሆኖ ግን ተምረዋል፣ ይገስጻሉ፣ ያስተምራሉ የሚባሉት ደግሞ ሲተላለፉ ሲታይ በጣም ይከብዳል። መምህር፣ አንድ ጉዳይ በጣም አሳሰበኝ ነገረ ክርስቶስ ላይ ብፁዕ አቡነ በርናባስ በእግረኛው ሚዲያ ያደረጉትን ኢንተርቪ ሰምተን እንመለስና በነገረ ክርስቶስ ላይ በዚህ ጉዳይ ቤተክርስቲያን ምን ትላለች የሚለውን እንመልከት። እንዴ በዚህ አይነት እሺ አሁን ሴትና ወንድ አድርጎ ፈጠራቸው፣ ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ ተናገረ። ይሄ ቃል ነው ለዘላለም ሲፈጥር የሚኖረው። አሁን ይሄ አንድ ጊዜ የተናገረው ቃል ሲፈጥር እንደሚኖር እያወቅን ፈጥሮ ነበር፣ እየፈጠረ ነው፣ ይፈጥራል እንላለን አንልም? አንድ ጊዜ የተናገረው ቃሉን አንድ ጊዜ የተናገረው። ስለዚህ ባነጋገራችን አዎ ፈጥሮ ነበር እግዚአብሔር፣ ዛሬም እየፈጠረ ነው፣ ነገም ይፈጥራል ማለት አንችልም? እንችላለን። እኔ እየተሳሳትኩ እንደሆን ብዬ ነው። እንችላለን አንችልም? አዎ ዛሬም እየፈጠረ ነው። ፈጣሪያችን እግዚአብሔር ነው። ዛሬም ግን ድሮ የተናገራት ቃል ናት። ስለዚህ ማልዶ ነበር፣ እየማለደ ነው፣ ይማልዳል ማለት ምንድን ነው ችግሩ? ኃጢአትን ሲያስተሰረይ ነበር፣ እያስተሰረይ። መልካም እንግዲህ በቤተክርስቲያን አስተምሮ ልናስበው የሚገባ ሁላችንም ምዕመናንም ልናስተውለው የሚገባ ማትሰሳተው ቤተክርስቲያን ብቻ ናት። ቤተክርስቲያን ከሁሉ በላይ ናት። ቤተክርስቲያን የሐዋርያትም የነቢያትም የጻድቃንም የሰማዕታትም ጉባኤ ናት። ግን ከሁሉ በላይ ናት። በጸሎታችን ላይ ሁልጊዜ ወናምን ባህቲ ቅድስት ቤተክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት አንዲት በሆነች ከሁሉ በላይ በሆነች በአንዲት ቤተክርስቲያን እናምናለን ነው። ስለዚህ ማትሰሳተው ቤተክርስቲያን ናት። ግለሰቦች ይሰሳታሉ። የግለሰቦች ስህተት ግን የቤተክርስቲያን ነው ማለት አይቻልም። የግለሰቦች ስህተት። ስለዚህ ግለሰቦች ሊሰሳቱም ይችላሉ፣ መልካም ነገር ሊናገሩ ይችላሉ። ቤተክርስቲያን ግን ራሷ ክርስቶስ ስለሆነ ክርስቶስን ነው የምትከተለው እንጂ ግለሰቦች በተናገሩት ነገር ቤተክርስቲያን ሁልጊዜም እንዲያስተውሉ ትጸልይላቸዋለች፣ ትመክራቸዋለች፣ እንዲያስተውሉ ማለት ነው። የቤተክርስቲያን ማድረግ የሚገባትን ነገር ታደርግላቸዋለች። ማንንም አትገፋም ቤተክርስቲያን ማለት ነው። ከስህተታቸው ግን እንዲመለሱ ታስተምራለች፣ ትመክራለች እና ጸሎትም ታደርግላቸዋለች። ይህ ሁሉም ለሁሉም ነው እና እንደ ነገረ ክርስቶስ እንግዲህ ዓለም የተለያየበት ነው። አሁን በዓለም ላይ አብዛኛው ክርስቲያንን የሚለው አካል በሙሉ በብዛት የተለያየው በክርስቶስ እግዚአብሔር ሰው በመሆኑ ምስጢር ነው። ሰው በመሆኑ ምስጢር ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ ክርስቶስ ስታስብ መስቀሉ ላይ ብቻ አይደለም የምትንጠለጠለው። ገና ከነቢያት ትንቢት ጀምራ ነው ነገረ ክርስቶስን የምታየው የምትመለከተው። የነቢያት ትንቢት አለ። ነቢያት ስለ ክርስቶስ ምን አሉ የሚለው ከዛ የነቢያት ትንቢት ሲፈጸም በድንግል ማርያም ማህፀን ሲነግስ
ማለትም ሲጸነስ ከዛን ጊዜ ጀምሮ በትኩረት ትመለከተዋለች። በአጠቃላይ የነገረ ክርስቶስ አስተምህሮ መስቀል ላይ ወይም ዕለተ ዓርብ ላይ ብቻ የተንጠለጠለ አይደለም። በተለይም ከጽንስ እስከ ዕርገት በልዩ መልክ ይታያል ማለት ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 11 ላይ ወብፁዕ ዘይታቅፈ በእኔ ያልተሰናከለ ብፁዕ ነው አለ። ብዙዎች በሱ ይሰናከላሉ፣ በጣም ይሰናከላሉ። አንዳንዶቹ ሎቱ ስብሐት ነቢይ ነው ይሉታል። አንዳንዶቹ ደግሞ ነቢይም ነው አምላክም ነው ይላሉ እና ብዙዎች ተሰናክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስከዛሬ ድረስ ራሷ ስለሆነ ክርስቶስ ያስተማረውን ትምህርት ነው የምታስተምረው። ሐዋርያት ያስተማሩትን ትምህርት ነው የምታስተምረው። ስለዚህ ከዚህ አንጻር ቤተክርስቲያን ልዩ ትኩረት የምትሰጠው የክርስቶስን የማዳኑን ስራ ነው። የማዳኑን ስራ ምክንያቱም በቤተክርስቲያን በልዩ መልክ የሚሰበከው የማዳን ስራው ነው። የክርስቶስን የማዳኑን ነገር ቤተክርስቲያን ሁልጊዜም ታውጃለች። ምክንያቱም ከእርሱ ሌላ አዳኝ የላትም። ምንድነው ነቢዩ ኢሳይያስ የሚለው አስቀድሞ በትንቢት የተናገረው አኮ በመልአክ ወአኮ በነቢይ አላ ለልዩ ጊዜ ኢየሱስ ይመጽእ ያድነን። በነቢይ አያድነንም፣ በመልአክም በመልእክተኛም አያድነንም፣ ራሱ መጥቶ ሰው ሆኖ ያድነናል። እና ይሄ የነቢያትም ተስፋ ነበር፣ የእግዚአብሔር መምጣት ማለት ነው። የእግዚአብሔር መምጣት ዓለምን የማዳኑ ስራ። ምክንያቱም እግዚአብሔር ለምን መጣ ካልን ዓለምን ለማዳን ነው። ዓለምን ለማዳን ሌሎቹ ነቢያት ወይስ መላእክት አያድኑትም ነበሩ? ዓለምን አያድኑትም። ምክንያቱም ዓለምን ለማዳን 4 ነገሮች መከናወን አለባቸው። አንደኛ ሰው መሆን አለበት። የበደለው ሰው ነው። የበደለው ሰው ነው። ሁለተኛ ንጹሕ ባህሪ መሆን አለበት። ከኃጢአት የነጻ መሆን አለበት። ለምን ካል ኃጢአተኛ ሊያድን አይችልም። ኃጢአተኛ በደለኛን ሰው ከፍርድ ነጻ ነህ ሊል አይችልም። ስለዚህ ንጹሕ ባህሪ ዛልቦ ኃጢአት መሆን አለበት። እንደዚህ ያለ ሰው ይፈልጋል፣ ዛልቦ ኃጢአት ይሆነ። ሶስተኛ መሞት አለበት። በሰው ልጅ ላይ የተፈረደው ምንድን ነበር? ሞት አይደል? ሞት ነው። ስለዚህ መሞት አለበት። መሞት አለበት። መልአክ ደግሞ አይሞትም። ነቢያት ደግሞ ቢሞቱም ሞትን ማሸነፍ አይችሉም። ስለዚህ አራተኛ ማሸነፍ አለበት። ምንን? ሞትን ማሸነፍ አለበት። ብዙ ነቢያት ሞተዋል፣ ግን ሞታቸው አልጠቀመም። ይህንን ሊቁ ቅዱስ ቄርሎስ ብዙሃን ነቢያት ሞቱ ወአልቦ ዘበቋ ሞቶም፣ ብዙ ነቢያት ሞቱ፣ ነገር ግን ሞታቸው አልጠቀመም። ለምን? የሰው ልጅ ሊያድን አልቻለማ። ምክንያቱም የሰው ልጅ የሚድነው አካላዊ ቃል በተዋህደው በእግዚአብሔር ልጅ ደም ነው እንጂ በሩቅ ቢሲ ደም አይደለም። ስለዚህ ከዚህ አንጻር ነገረ ክርስቶስ ማለት ለቤተ ክርስቲያኒቱ ዋና የመዳን አስኳል ነው። ይሄ ማዕከል ነው። የመዳኗ ዋና ነው። ስለዚህ ቤተክርስቲያን በስርዓቷም፣ በዶግማዋም፣ በቀኖናዋም፣ በአለባበሷም፣ በአነጋገሯም በሁሉ ነገሯ የመዳንን ነገር ነው የምታስተምረው። የመዳንን ነገር ምዕመናን እንዴት እንደዳኑ ያንን ነው የምታስተምረው እና ይሄ ለቤተክርስቲያኑ የሁል ጊዜም የየዕለት ተዕለት የማዳኑን ስራ የመግለጽ ላላመኑት የመስበክ እርሷም በመዳን ውስጥ ስላለች ይሄ በክርስቶስ የማዳን ስራ ውስጥ ምክንያቱም አካሉ ናታ። ቤተክርስቲያን ለክርስቶስ አካሉ ናት። እግዚአብሔር ደግሞ ለቤተክርስቲያን ራሷ ነው። ስለዚህ ልዩነት የላቸውም ማለት ነው። የዳነችበት ስለሆነ ስለ ራሷ በቂ የሆነ አስተምሮ፣ ግልጽ የሆነ ትምህርት አላት። በሚገርም እስቲ ቀደም ወደ ሰማነው ቪዲዮ እንመልከት፣ እንሂድ። ቀደም ባየነው ቪዲዮ ላይ ብፁዕ አባታችን ዛሬም ክርስቶስ ማልዷል፣ ይማልዳል፣ እየማለደ ነው ብንል ምን ችግር አለው ብለዋል። እንደ ዕድል ሆኖ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ከሆነ ፍስሐ ወሰላም ብለን የምናከብርበት በዓል መጨረሻው ዕርገቱ ነው። የመሞቱን ጊዜ በሕማማቱ ስንተነትነው ነበረ። ሞቶልናል። አሁን አርጓል ብለን እያሰብን ያስታርቃል አይጋጭም? አንዳንዴ ግራ ስለሚገባኝ ነው። ዛሬም ያስታርቃል ክርስቶስ? በጣም ጥያቄው ወሳኝና ወቅታዊ ነው። የቤተክርስቲያን አስተምሮ ነው የምንነጋገረው። ብፁዕነታቸው በረከታቸው ይደርብንና
የተናገሩት በሙሉውን ስንመለከተው በጣም ጥንቃቄ የተሞላበት ነው። የቤተ ክርስቲያኒቱም ከሞላ ጎደል አስተምህሮ ነው። ግን እዚህ ላይ ብፁዕነታቸውም ሲሰሙ ሊገነዘቡን የሚገባው የተናገሩት ቃል አንዴ ለይኩን ብሎ የፈጠረው ፍጥረት ለዘላለም ቃሉ ማለት ነው ለዘላለም ሲፈጥር እንደሚኖር ይሄ ማለት እየፈጠረ ነው ይፈጥራል የሚል ቃል ተጠቅመዋል። እየማለደ ነው ይማልዳል የሚለውን ቃል ለማምጣት ማለት ነው እንደ ምሳሌ ተጠቅመዋል። ከምሳሌው ጀምሮ ስህተት ነው። ለምንድን ነው እግዚአብሔር ዛሬ እየፈጠረ አይደለም? ፈጥሮ ጨርሷል። ይሄንን እኮ ቅዱስ መጽሐፍ በኦሪት ዘፍጥረት ላይ ሲነግረን ዋይረፈ እግዚእነም ኩሉ ግብሩ በሰባተኛው ቀን ከስራ ሁሉ አረፈ ይላል። ደክሞት አይደለም ያረፈው፣ ስራ ስለጨረሰ ነው። ፈጥሮ ስለጨረሰ ነው። ያልተፈጠረ ፍጥረት የለም። አዲስ የሚፈጠር ፍጥረትም የለም ከእንግዲህ በኋላ ሁሉም ነገር ተፈጥሯል። እና እየፈጠረ ነው ይፈጥራል የሚል አባባል ቤተክርስቲያኒቱ አስተምሮ የላትም። አዲስ የሚፈጠር ፍጥረት የለማ። ገና ከምሳሌው ጀምሮ ነው ሕጸጽ ያለበት ማለት ከምሳሌው ጀምሮ ሕጸጽ አለበት። ስለዚህ ከዛ ጀምሮ ሕጸጽ ስላለበት ዛሬ እግዚአብሔር አይፈጥርም። ታዲያ ምንድነው? እኛ ምንድነን? እየተባዛን ያለ ነው። ብዙ ወተባዙ ወምልኡ አለ ምድር። ብዙ ተባዙ ምድርንም ሙላት። ይሄ በመዋለድ ማለት በመባዛት ነው እንጂ አዲስ ተፈጥሮ የለም። አንዴ ንግበር አንድ ጊዜ ነው። ስለዚህ ፈጥሮ ስለጨረሰ ነው ያረፈው እንጂ እግዚአብሔር ደክሞት አይደለም ያረፈው። አይረፈ ካል በሰባተኛው ቀን ከስራ ሁሉ አረፈ ካል ከእንግዲህ በኋላ ፍጥረት የለም ማለት ነው። የሚፈጠር ፍጥረት የለም ማለት ነው። የሚፈጠር ፍጥረት የለም። ስለዚህ ከምሳሌው ጀምሮ ሕጸጽ ያለበት ነው። ሌላው ወደ ነገረ ክርስቶስ ትምህርት ገብተው እየማለደ ነው የሚል አሁናዊ ግስ ተጠቅመዋል። ይሄ ቨርብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁናዊ ግስ ለማስታረቅ አትጠቀምም። የዕለት ዓርቡን ነው የምትጠቀመው። ለምሳሌ ሊቃውንቱ በዚህ እሳቸው በተለይ በትኩረት የተመለከቱት ሮሜን ነው። ሊቃውንቱ ወይ ተዋቀስ በእንቲአነ የሚለውን እና ወይ ተነብል የሚለውን ምንድን ብለው ነው የተረጎሙት? ተንበለ ሲል ነው። ይሄ ማለት ለመነ ማለት ነው። ለምሳሌ አንተ ኃላፊ ግስና አሁናዊ ግስ አለ። ኃላፊ ግስ ማለት ምን ማለት ነው? ያለፈ የተደረገ ነገር ነው። አንድ ሰው ሙቷል ማለት አልፏል ማለት ነው አይደለ? ይሞታል ማለት ወደፊት ነው። እየሞተ ነው ማለት ምንድን ነው? አሁን ነው። አሁናዊ ግስ ነው። አሁናዊ ድርጊትን የሚያመለክት ነው። ስለዚህ ለክርስቶስ ደግሞ አሁናዊ ቃል አይነገርለትም። ምክንያቱም ስራውን ጨርሶ አድርጓል። እንደ ቀደሙት አባቶቻችን በኃላፊ ግስ ነው መናገር ያለብን። በኃላፊ ግስ ይሄ ማለት ምን ማለት ነው? ተንበለ በሚል ይሄ ማለት አንድ ጊዜ የዓለምን ኃጢአት አስተሰረየ በሚል እንጂ ያስተሰርያል አይደለም። አንድ ጊዜ የዓለምን ኃጢአት ይቅር አለ። በዚህ ግስ ነው መነገር ያለበት እንጂ አሁንም እያደረገ እንደሆነ የሚገልጹ ንግግሮች አሉ። ይሄ ተገቢ አይደለም። ምናልባትም ቃላትን ከቃላት ምን ችግር አለው የሚል አባባል ተጠቅመዋል። ብፁዕነታቸው ተጠቅመዋል። ምን ችግር አለው? በነገር ሃይማኖት ትምህርት ላይ ምን ችግር አለው አይባልም። ለእያንዳንዷ ነገር ዶግማቲክ ለሆኑ ንግግሮች ማስረጃ ያስፈልጋል። አሁናዊ ግስ እግዚአብሔር ዓለምን የማዳኑን ነገር ሲናገር አሁናዊ ግስ እንዴት ይጠቀማል? እስቲ ከመጻሕፍት ማስረጃ ሊቃውንትም በተረጎሙልን በኃላፊ ግስ ነው የተረጎሙት እና ይሄ ተገቢ አይደለም። ምክንያቱም ወይቤ ተፈጸመ ኩሉ ብሏል። ሁሉ ተፈጸመ ብሏል። ሁሉ አንዴ ሁሉን አከናውነው በአብ ቀኝ ተቀምጧል ማለት ነውና ዓለምን የማስታረቁን ነገር ዛሬም እያደረገው ነው የሚል አስተምሮ የቤተክርስቲያን የላትም። ግን እዚህ ላይ ሊሰመርበት የሚገባው የእግዚአብሔር ቃል ሕያው ነው፣ ዘላለማዊ ነው። አንዴ የተናገረው ቃል ለዘላለም ይሰራል። ይሄ የቤተክርስቲያን ማስተምሮ ነው። ግን አንዳንድ ጊዜ ቃሉ ላይ ብቻ ለምን ትኩረት እናደርጋለን ነው። ቃሉ ላይ ብቻ ለምን ትኩረት እንዴት ነው ቃሉ ላይ ብቻ ለምን ትኩረት እናደርጋለን የምለው? እግዚአብሔር እኮ ቃል ብቻ አይደለም የተናገረው። ስጋውን ቆርሷል፣ ደሙን አፍሷል። መናፍቃን ቃሉ ላይ ብቻ ነው አባ እስራኤል ሎሙ የሚለው ላይ ብቻ ነው ትኩረት የሚያደርጉት። ግን መስዋዕትነቱ ላይ ትኩረት አያደርጉም። ምክንያቱም ስጋው ደሙን አይቀበሉትማ። ቃሉ ላይ ብቻ እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃሉ ላይ ብቻ አይደለም ቃሉን ሲናገር እንደዚሁም ደግሞ
የፈጸመው ስርዓተ ቁርባን አለ። ያንንም ይሄ ዓለምን የማዳን እግዚአብሔር ያደረገው ድንቅ ስራ ስለሆነ እና ይሄ ተገቢ አይደለም። በመጻሕፍትም በአባቶቻችንም ትርጓሜ አሁናዊ ግስ አይጠቀሙም። ስለዚህ ይሄ የቤተክርስቲያን አስተምሮ አይደለም። በጣም ጥሩ። እኔ እንዲህ አይነት መልስ ነው የሚመችኝ የሚሆነው። አሁናዊ ግስ ነው አሁን የተጠቀሙት። እኔ ለሁሉ ምላሽ መሰጠት አለበት የሚል እምነት የለኝም። ቤተክርስቲያን አስተምሮ ይሄ ነው ይሄ አይደለም እያለን ካልሄድን የሚወረወረው ፈላጻ ቀላል አይደለም፣ በጣም ብዙ ነው፣ እረፍት የለሽ። እኔ አንዳንዴ ክህደት ወደ ሕሊናችን እንዲመጣ ለማድረግ ከሚጣረው በላይ እውነትና እውቀት ወደ ጭንቅላታችን እንዲገባ ጥረት ቢደረግ የዓለም ሕዝብ ወደ ድህነት ይሄዳል የሚል እምነት ነበረኝ። ምክንያቱም ከጀርባቸው ብዙ ነገሮች የተደረጉበት ሁሉ ስላሉም ጭምር ማለት ነው። ከዚሁ ጋር ተያይዞ ሰሞኑን ደግሞ አልፎ ተርፎ የክርስቶስን ስቅለቱን የሸፈነብን ትንሣኤውን ያስረሳን ሌላ አጀንዳ ደግሞ ተሰጥቶን ነበር፣ ስለ እመቤታችን ቤዛነት። እውነት ለመናገር ብዙ የቤተክርስቲያን ሊቃውንት ብዙ ነገር ተናግረዋል። በዚህ ጉዳይ ላይ ብዙ ነገር ብለዋል። ታላላቅ አባቶቻችን ብዙ ነገር ተናግረዋል። እንግዲህ ቤዛነት ቤዛ የሚለው ቃል ብዙ ትርጉም አለው። ግን እንደ ለውጥ የሚል ትርጉም አለው። ምትክ የሚል ቃል ትርጉም አለው። ምትክ ማለት ምን ማለት ነው? ቤዛ የሚለው ቃል ምትክ ተብሎ ሲተረጎም እመቤታችን ለሔዋን ምትክ ናት ነው። የቀደመችዋ ሔዋን ሞትን ለማስገባት ምክንያት ነበረች፣ ወደ ዓለም እንዲገባ ማለት ነው። ሞትን የተቀበለች ናት። ስለዚህ የሔዋን ምትክ ናት። ለምን? አዲስቷ ሔዋን ናታ። በምንድን ነው ሔዋንን የካሰቻት? ሔዋን ያጎደለችውን እምነት እመቤታችን ሞልታ ተገኘች። ይሄንን እኮ ቅዱስ ገብርኤል መልአኩ ማለት ነው እመቤታችንን ሲያመሰግናት ምን ያለው? ወብፅዕት አንቲ እንተ ታምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽን ቃል የምታምኝ አንቺ ብፅዕት ነች። እምነቷ ማለት ነው ያላት እምነት። ሔዋን ተጠራጣሪ ነበረች። ምንድነው በቅጠል አምላክነት የሚገኝ መስሏት ሮጠች ለመብላት ማለት ነው። እመቤታችን ግን ፍጹም እምነት የነበራት ስለዚህ እግዚአብሔርን የምታምን አማኝ ነበረች እና የሔዋንን ጥርጣሬ እመቤታችን በእምነት ለእግዚአብሔር የዓለምን ባህሪ ወይም የሰውን ባህሪ በሙሉ ወክላ አቀረበች በእግዚአብሔር ዘንድ ፍጹም አማኝ ሆና ማለት ነው። ፍጹም አማኝ ሆና እና ስለዚህ በእምነት ሔዋን በመጠራጠር እግዚአብሔርን አሳዘነችው። እመቤታችን ደግሞ በማመኗ እግዚአብሔርን አስደሰተችው። ስለዚህ የሔዋን ቤዛ ናት ማለት በትህትና በንጽህና እንዲሁም ደግሞ ሊቁ ቅዱስ ኤፍሬም እንደተናገረው ተፈሲ ኦ መድኃኒታ ለሔዋን፣ የሔዋን መድኃኒቷ የሔዋን ድነቷ እመቤቴ ሆይ ደስ ይበልሽ ብሎ እንዳመሰገናት እመቤታችን የሔዋን ቤዛ ናት። እንዴ ሴቶች በእውነት ክብር ያገኙት እኮ በእመቤታችን ነው። በሔዋንማ ምን ክብር ተገኝቶ ነበረ? እሞሙ ለኩሎሙ ሔዋን፣ የሔዋንን ዕዳ በሙሉ የከፈለች። ይሄ ማለት ነው ንጽሕት ሆና በእግዚአብሔር ዓይን ፊት የቀረበች ሔዋን ያሳዘነችውን እግዚአብሔርን እመቤታችን ግን አስደሰተችው። ስለዚህ ቤዛ ትባላለች አይደለም የሚባለው፣ ቤዛ ናት ነው የሚባለው። ቤዛ ናት። አንዳንድ ጊዜ ለምሳሌ ደንጋይን ደንጋይ የምንለው ደንጋይ ስለተባለ ሳይሆን ደንጋይ ስለሆነ ነው። ማርን ማር የምንለው ማር ስለሆነ ነው እንጂ ማር ስለተባለ አይደለም። አንዳንድ ጊዜ ሳይሆኑ የሚባሉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ቤዛ ትባላለች አይደለም የመጀመሪያ ስብከቷ፣ ቤዛ ናት ነው። ስለሆነች ነው የተባለችው። ስለሆነች ነው የተባለችው። ቤዛነቷ ግን የክርስቶስን የመስቀል ስራ የሚተካ አይደለም። ከክርስቶስ የመስቀል ስራ ጋር የሚወዳደር አይደለም። ምክንያቱም ይሄ ፍጡር ዓለምን ያዳነበት ጥበቡ ፍጡር የሚተካው ስላልሆነ ይህን ቤተክርስቲያን ለይታ ታስተምራለች። ግን ሔዋን ለዓለም ሞትን እንዳመጣች እመቤታችን ለዓለም ሕይወትን አምጥታለች። ስለዚህም እኮ ነው ሊቃውንት አባቶቻችን ሔዋን መባል ያለባት እመቤታችን ናት እንጂ የቀደመችዋ ሴት አይደለችም
የሚሉት። ለምን? ሔዋን ማለት እመሕያዋን ማለት የሕያዋን እናት ማለት ነው። እና ቤዛ ናት፣ ቤዛ ናት እመቤታችን። የሔዋን ቤዛ ናት፣ የዓለም ሁሉ ቤዛ ናት። ቤዛነቷ ግን በምትክነት ነው የሚታየው እንጂ ለውጡና በመሰጠቷ ወይም በክርስቶስ ቦታ ገብታ አይደለም ቤዛ የምትባለው። ይሄ ለምሳሌ በመጻሕፍት እኮ በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስን ምን ይለዋል? ወለሊዩሰ ኢኮነ ብርሃነ ይለዋል። እሱ ብርሃን አይደለም ይለዋል። እልፍ ይልና ምዕራፍ 5 ላይ ደግሞ የሚያበራ ብርሃን ይለዋል ዮሐንስን። አንድ ቦታ ብርሃን አይደለም ይለዋል፣ አንድ ቦታ ደግሞ የሚያበራ ብርሃን ይለዋል። ይሄ ማለት ምን ማለት ነው? እያንዳንዱ መጻሕፍትን ስንመለከት ከያወዱ ነው። ከላይ አርስቱን ከታች ህዳጉን ነው መመልከት እንጂ ይሄ በአንድ ጥቅስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ አስተምር። አዎ እዚሁ ጋር ተያይዞ የኔታ አይደለም መጽሐፍ ቅዱስን የሚያህል ቃል ይቅርና በዓለም እንኳን ሰው ለመዳኘት ፍርድ ቤት ሲገባ ሐሳቡን ተብሎ ይጠየቃል። አንድን ነገር ለማድረግ ያነሳሳው ነገር ምንድን ነው? እሱ ፖዚቲቭ ኦር ኔጌቲቭ የሚሉት ነገሮች አሉ። ከዛው ጋር ተያይዞ የእመቤታችን ቤዛነት ቤዛ አትባልም አትደንግጡ የሚለው ቃል ከመጣ በኋላ ይሄ እንዴት እዚህ ድረስ ክህደት ይደርሳል በሚል ብፁዓን አባቶች በተለያየ አውደ ምሕረት ላይ ሲሰብኩ ተመልክተናል። በዛ አንግል ነው የማየው። ልክ እንደቀደመው በስተት አትደንግጡ እንደሚለው ቃል ሳይሆን የእመቤታችንን ቤዛነት ለማስረዳት በሄዱበት ብዬ ነው የማስበው። ብፁዕ አቡነ ሕዝቅኤል ብዬ የማስበው ከእመቤታችን ጋር አንስተው ያስተማሩት ትምህርት አለ። ለመሆኑ መስቀል ላይ የፈሰሰው ደም የማን ነው? ስህተቶች መታረም አለባቸው። ሆን ተብሎ የሚሰሩ ስህተቶች፣ ጀስት በንግርት በሆነ የሚተላለፉ ስህተቶች መልክ አላቸው። ሆን ተብሎ አደገኛ ነው፣ አይመለስም። ከጀርባው ሌላ ነገር ይዞ እንደውም ደጋፊ ይፈልጋል። እና መስቀል ላይ የፈሰሰው ደም የማን ነው? ከብፁዕ አቡነ ሕዝቅኤል ጋራም ተያይዞ ትልቅ ሽኩቻ ስለነበረ እውነት ለመናገር እኔ በዚህ ላይ እንደ ማሳሰቢያ የምናገረው ቤተክርስቲያን አስተምሮ ከመናገሬ በፊት ብፁዓን አባቶች ዶግማቲክ የሆኑ ነገሮችን ዶክትሪን የሆኑ ነገሮችን ስንናገር ማንኛቸውን መምህራንም ቢሆን ጥንቃቄ ማድረግ አለብን። ይሄ ስርዓት ነክ አይደለም። ዶግማ በጣም ጥንቃቄ ያስፈልጋል። በጣም በተቻለ መጠን ለሚገባቸው ሰዎች ዶግማውን ብንተው፣ ለመምህራን ለደከሙበት ማለት ነው ለደከሙበት ሰዎች ብንተው ጥሩ ነው ብዬ አስባለሁ። ሁሉም እየተነሳ እንዲህ የሚለው ነገር በጣም አዋጭ አይመስለኝም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ምዕራቡ ዓለም አይደለችም። ራሱን የቻለ መዋቅር አላት። ራሱን የቻለ ሰንሰለት አላት። የምዕራቡ ዓለም ለያዥ ለገናዥ ያስቸግራል። ምክንያቱም ተጠሪነት የለውም። ሁሉም እየተነሳ ነው የሚናገረው እና የመልስ አሰጣጣችን ሂደትም ቢሆን እዚህ ላይ እንደ አንድ ቤተክርስቲያን ልጅ ነው እንደ አንድ ቤተክርስቲያን ልጅ የምናገረው። ሁሉም በቃ በየአውደ ምሕረቱ እየወጣ እንደዚህ ማድረግ የለበትም። ምክንያቱም የቀደሙ አባቶችን አስተምሮ እንመልከት። ሁሉም አይደለም የሚመለከታቸው አካላት አሉ። የሚመለከታቸው በተለይ የጉባኤ ቤት መምህራን፣ የልዩ ልዩ ኮሌጆች አሉ፣ ዩኒቨርሲቲዎች አሉ። ቤተክርስቲያኒቱ በጣም የምትተማመንባቸው ማለት ቤተክርስቲያኒቱ ከፍተኛ ወጪ የምታወጣባቸው ቤተ ጉባኤዎች አሉ እና መምህራን አሉ። ጳጳሳት መምህራን አይደሉም እያልኩ አይደለም እና መልስን ስንሰጥ እንዲሁ በዘፈቀደ ባይሆን የሚል ሀሳብ አለኝ። እንደ ሀሳብ ውሰዱት። መስቀል ላይ የፈሰሰው ደም ሁልጊዜም ቤተክርስቲያን በቅዳሴዋ ዝንቱ ውእቱ ሥጋሁ ለአማኑኤል ዘተውበ በእንቲአነ ደሙ ለአማኑኤል ዘተክቦ በእንቲአነ፣ ስለኛ የፈሰሰ ስለኛ የተፈተተ የተቆረሰ የአማኑኤል ስጋው ይሄ ነው እንዴ። ስጋው ደሙ ሲሰጥ እኮ ካህኑ ምንድን ነው የሚለው? ስለ እኔም ስለ አንተም ስለ ዓለም የፈሰሰ ስለ ዓለም የተሰጠ ይሄው ቅዱስ ቁርባን የጌታዬ ዝንቱ ውእቱ ስጋሁ ቅዱስ ዘተውበ ለቀድሶ ስጋ ወነፍስ ወመንፈስ። ሶስት ነገሮችን ለመቀደስ ይሄ ማለት ነው
ነፍስንም ስጋንም መንፈስንም ለመቀደስ የሚሰጥ የአማኑኤል ስጋው ይሄ ነው፣ የአማኑኤል ደሙ ይሄ ነው እየተባለ ነው የሚሰጠው። ስለዚህ በመስቀል ላይ የፈሰሰው ደም የእግዚአብሔር ነው፣ የእግዚአብሔር ነው፣ የእግዚአብሔር ነው። ይሄንን ቃል ቅዱስ ጳውሎስ የተናገረውን ዕብራውያን ምዕራፍ 1 ላይ ያለውን ቃል እንውሰደው። ወውቱ ገብረ በዘያነጽህ ኃጢአተነ የሚለውን ሊቃውንቱ ሲተረጉሙ በአካለ ሕላዌሁ ብሎ ሊቁ ወስዶታል ካሉ በኋላ አንጭነቱ ከአባቱ ያገናኘዋል፣ መንጫነቱ ከአባቱም ከእናቱም አያገናኘውም። ከአባቱ እንዳያገናኘው ለአባቱ ደም የለውም። ይሄ ማለት ምን ማለት ነው? አብ ስጋ አልሆነም። ስጋ የሆነው ማን ነው? ወልድ ቃል ነው። ከእናቱ እንዳያገናኘው ደግሞ መንጫነቱ ማለት ደሙ ማለት እኮ ነው። ደሙ ማለት ነው። ከእናቱ እንዳያገናኘው ለእናቱ መለኮት የላትም። ይሄ ማለት እናቱ ሩቅ ብእሲት ናት። ሩቅ ብእሲ ናት። የእናቱ ስጋ ሩቅ ብእሲ ነው፣ መለኮት ያልተዋሃደው ማለት ነው። ከመቤታችን የተወሰደ ስጋ ነው። ይሄ ማለት እምኔሃ የሚለው ሊቃውንት ሲተረጉሙ ከነፍሷ ነፍስ ከስጋዋ ስጋ ነስቶ የሚለውን ቃል ነው የሚተረጉሙት እንጂ የማርያም ስጋ አይደለም መስቀል ላይ የተሰቀለው። የማርያም ደም አይደለም መስቀል ላይ የፈሰሰው። ይሄ መንጫነቱ ከአባቱም ከእናቱም አያገናኘውም ነው የሚለው። ዕብራውያንን አባቶች ሲተረጉሙ ያስቀመጡትን እንመልከት። ጥንታዊ አስተምሮን የቤተክርስቲያን ጥንታዊ አስተምሮ ነው እየተናገርን ያለ ነው። ከኛ ምንም የጨመርነው ነገር የለም። ስለዚህ ምክንያቱም የእመቤታችን ስጋ ነው ከተባለ የእመቤታችን ደም ነው ከተባለ ሌላ ጥያቄ ውስጥ ያስገባል። ስለዚህ እኔ በበኩሌ ዳህፀ ልሳን ብዬ ነው የምወስደው። ዳህፀ ልሳን ነው እንጂ እሳቸውም ይሄንን ሳያውቁ ቀርተው አይደለም ብዬ ነው ማምነው፣ ማስበውም እንደዛ ነው። ግን ዳህፀ ልሳኖች ዶግማ ላይ በጣም ለመናፍቃኑ ዓለም በአይነ ቁራኛ ነው የሚመለከተውና ጥንቃቄ ልናደርግ ይገባል። በጣም ከፍተኛ ዋጋ እየከፈልንበት ነው ያለው ለዚህ ነገር ማለት ነው። ዳህፀ ልሳኖች ዶግማ ላይ ሲሆኑ ህዝቡን ግራ ያጋባሉ። አሁን እዚህ ላይ የመጣና ዋናው ነገር ግራ የተጋባ ህዝብ ስላለ ነው። ቤተክርስቲያኒቱ አስተምሮ ምንድን ነው የሚል እንደውም አንዳንድ ጊዜ እኛ የማናውቀው አስተምሮ አለ እንዲህ ብሎ ሰዎች እስከሚጠራጠሩ ድረስ እየደረሰ ስለሆነ እኮ ነው። ለዚህ ነውና እኔ ዳህፀ ልሳን ቢሆንም ሰዎች ዳህፀ ልሳን እንዳያገኘን ዶግማቲክ የሆኑ ነገሮች ላይ በጣም ዶግማቲክ ዶክትሪን የሆኑ የማይሻሻሉ የማይለወጡ ነገሮች ላይ ዳህፀ ልሳን እንዳያገኘን ጥንቃቄ ማድረግ አለብን። ምክንያቱም ዋጋ እየከፈልን ያለነው እኛ ነና። ህዝቡ ግራ እየተጋባ ነው ያለው በእኛ ዳህፀ ልሳን ማለት። አሁን በዚህ ጉዳይ መነጋገር አልነበረብንም እኮ በዚህ ጉዳይ መነጋገር አልነበረም። ምክንያቱም በጣም ብዙ የሚያነጋግረን ነገር ነበረ። እስከ መቼ እኛ ቤት አጀንዳ እየሰጠን እዛው እኛ ቤት እንነጋገራለን? እኛ እኮ ለሌላው አጀንዳ ነበር መስጠት የነበረብን። ይሄ ተገቢ አይደለም። ለወደፊቱ እንደ አባቶችን ወደ ላይ መፍሰስ ባይቻልም እንደ ልጅነት እውነት ለመናገር በሃይማኖት ምንም የሚባል ነገር የለም። በሃይማኖት ትልቅም ቢሆን ትንሽም ቢሆን አንድ ነው። ሃይማኖት ነው። በምናከብርበት መንገድ እናከብራለን። በሃይማኖት በኩል ግን ከመጡ ከባድ ነው የሚሆን። በትክክል ከዛ አንጻር ነውና በዛ መልክ ማየት አለብን። መስቀል ላይ የዋለው ቅዱስ ዮሐንስም ምንድን ነው ያለው? ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ ነው እኮ ያለው። ከኃጢአታችን ሁሉ የሚያነጻን የጌታችን ኢየሱስ ክርስቶስ ደም ነው። ምክንያቱም ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው የሆነው። ከዚህ በኋላ ከመቤታችን የተከፈለው ስጋ የባህሪ አምላክ ነው። እኛ የምንበላው እኮ ቅዱስ ስጋ እኮ አምላክን እኮ ነው የምንቀበለው። ሊቁ አባ ሕርያቆስም እኮ ምንድን ነው የሚላት? ኦ ማርያም በእንተ ዝናፈቅረኪ ወናብየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ውስተ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን እናከብርሻለን ካለ በኋላ እውነተኛውን መብል ወልደሽልናል ነው የሚለው። ከእርሷ ተወልዷል፣ ከእርሷ ተከፍሎ መለኮት ስጋን ተዋህዷል። ስለዚህ ሊቁ እንዲያውም አባ ቅዱስ ኤፍሬም እንቆ ባህሪ ብሎ ይመስለዋል። ወፍ አለች እንቆ ባህሪን እንቁን የምትወልድ ማለት ነው። በጣም በልዩ ዋጋ ነው የሚሸጠው ይሄ እንቁ ማለት። ሃይማኖተ አበው ላይ ቅዱስ ኤፍሬምን ተመልከቱት እና እዛ ላይ ምንድን ነው የሚለው? ይቺ የወፍ ዝርያ ናት፣ የምትወልደው እንቁ ነው። የተወለደው ግን ከእርሷ ነው፣ ከወፏ ማለት ከወፍ ዝርያ የተወለደው ማለት ነው። ሰደፍ ይለዋል እና
እንቁና ሰደፋ እንትኑ የወፍ ዝርያዋ ይለያያሉ፣ ግን የተወለደው ከሷ ነው እና ከመቤታችን ስጋ ነስቶ ቢወለድም ከመቤታችን የነሳው ስጋ ግን የባህሪ አምላኩ የመቤታችንም አምላክ ሆኗል። በሌላ አነጋገር ስለዚህ መስቀል ላይ የዋለው ክርስቶስ ነው፣ እመቤታችን አይደለች። አዎ አይደለች። በጣም ጥሩ አይደለች። በዚሁ ልክ እየተነጋገርን እንቀጥላለን ማለት ነው። ወደፊትም በጣም ዛሬም ጥሪያችንን አክብረው ብቻ ሳይሆን ያለበት ኃላፊነት ያለበት ነገር ምን እንደሆነ አውቃለሁ። ግን ከጥቂቷ ክብ ደግሞ ሰፋ ያለውን አውደ ምሕረት ሆኗል። እንግዲህ ሚዲያው ቀላል አይደለም። ምክንያቱም ብዙ ነፍሳት የሚጠፉበትም የሚድኑበትም ስለሆነ እግዚአብሔር በረዳን ባገዘን መጠን በቅርቡ በአዲስ መልክ አብረን እንመጣለን ቃል ገብተውልናል። እግዚአብሔር ይስጥልን። እንደው ለአድማጮችም የምለው ለመናገር ምዕመናን የቤተክርስቲያንን ትምህርት ከቤተክርስቲያን መጻሕፍት ስሙ፣ ከቤተክርስቲያን አባቶች ስሙ። እንደ ባህር ላይ እንዳለ ቄጠማ ማንም ቢናገር ወዲያ ወዲህ ማለት የለብንም። ባህር ላይ ያለ ቄጠማ ነፋስ በነፈሰ ቁጥር የምስራቁ ሲመታው የምስራቁ ነፋስ ሲመታው ወደ ምዕራቡ ይሄዳል። የምዕራቡ ነፋስ ሲመታው ደግሞ እንደዚህ አይነት ክርስትና የለም። እንደዚህ አይነት ክርስትና የለም። በዚህ አጋጣሚ መናፍቃንም ብትሆኑ ተረጋጉ። አንዳንድ ጊዜ እያወቃችሁም ቤተክርስቲያን እንደማትል እያወቃችሁ አንዳንድ ዳህጸ ልሳን አገኘን ብላችሁ የምታራግቡ ሰዎች አላችሁ። ጥሩ አይደለም። ምንድነው ቤተክርስቲያኒቱ አስተምሮ ብሎ መገመት ማንበብ ይቀድማል፣ ያስተዛዝባል። ቤተክርስቲያን ዳህጸ ልሳን እኮ በብዙ ቦታ ሞልቷል እና ዳህጸ ልሳኑ የቤተክርስቲያን ሐሳብ ነው ብሎ መውሰድ ተገቢ አይደለም እና ዳህጸ ልሳኑን እየወሰዱ ምዕመናንን ለማደናገር መጠቀም ስህተት ነው። በደንብ እንመጣበታለን። የሚገርሙት መምህር በቀጣዩ ስንመጣ አንዱ በልቶ ኳጅ ምን አለ መሰሎት፣ ጾምን እንደውም የጾምኩት ከኦርቶዶክስ ቤት እዚህ መንፈቅናው ቤት በሄድኩበት ሰዓት ነው አለና በጣም አሳቀኝ እና እንመጣበታለን። አለመሆኑን እያወቁ ግቡ መጨረሻው ምን እንደሆነ አላውቅም። ክርስቶስ አይመስለኝም አይደለም። በቃ ክርስቶስን የምትሰብከዋን ክርስቶስን የምትመስለዋን ቤተክርስቲያን ለማፍረስ ነው፣ ሌላ ነገር አይደለም። ከዛ የአውሬው መጫወቻ ለማድረግ ነው ግቡ የሚመስለኝ እንጂ ሌላ ነገር ያለ አይመስለኝም። በዚህ ጉዳይ ላይ ደግሞ በሁለተኛው ክፍል ይዘን እንመጣለን። ለምንድነው እየቆረጥኩ ያለሁት? በውጭ ያሉ እህት ወንድሞቻችን በጣም ትልቅ ኮሜንት እየሰጡ ነው። እናያቸዋለን፣ እንመለከታቸዋለን። አንድን ጉዳይ አታስረዝሙብን፣ እጥር አድርጋችሁ ሂዱልን፣ ጊዜ የለም የሚል አስተሳሰብ ነው እና በጣም በሚያስገርም መልኩ ደግሞ እርስዎ ጥያቄው ሲነሳ ምላሹን መልስ፣ ጥያቄው ሲነሳ ምላሹን መልስ። በአንድ ፕሮግራም አንድ ጥያቄ ነው የሚነሳው፣ እኛ ግን 3 መልሰናል እና በዚሁ እንቀጥላለን ለማለት ነው። ሰላም፣ እግዚአብሔር የነገ ሰው ይበለን። አሜን አሜን። ሁላችንንም እግዚአብሔር ይርዳን። እንግዲህ እርገትም እየደረሰ ነው፣ ለእርገቱም ያደርሰን በደንብ። ከዛ በኋላም በደንብ እንገናኛለን። ክቡራን ተመልካቾቻችን መምህር መንግስተ ሥላሴ እለትነብሩ ተንሱ ሲሉ ያስነበቡን መጽሐፍ ነው። እባካችሁ ግድ የላችሁም እሱን መጽሐፍ ካለበት ቦታ አፈላልጋችሁ ተመልከቱት። የተቀመጣችሁ ተነሱ ነው የሚለው። በጣም አስገራሚ መጽሐፍ፣ ከአንደበታቸው የሚወጣውን ቃል በመጽሐፍ ከትበው ያስቀመጡበት ነው። እሳቸውን ለማግኘት ከስር በምትመለከቱት ስልክ ቁጥር እሳቸውን ቀጥታ ማግኘት ትችላላችሁ። ምንም ጥርጥር ግድ የላችሁም። አንብቡ፣ እናንብብ። መምህር ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በቅርቡ በተጠናከረ መልኩ በተጠና ፕሮግራም ተከታታይ በሆነ መልኩ እንግዲህ አብረን እንመጣለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። አሜን። ከሁላችን ጋር ይሁን። አሜን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት?
የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።